በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። ቸር አላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። የቅዱሳን አምላክ የቅዱሳን ፈጣሪ ቸሩ እግዚአብሔር አብ ወልድ መንፈስ ቅዱስ ለአምላክነቱ እንደሚገባ የተባረከ የተመሰገነ ይሁን። ቡሩክ ይሁን። ምስጋና ይድረሰው እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ያከበራቸው ቅዱሳን ሁሉ ክብር ምስጋና ይድረሳቸው። እግዚአብሔር ቢፈቅድ እንግዲህ የተጠየቁ ጥያቄዎችን 1 2 3 እያልኩ መመለስ ጀምራለሁኝ። ያው በዚህ ዘመን በጣም ከባዱ ነገር በክርስትናችን ውስጥ የሚጠየቁ ጥያቄዎችን በሙሉ ስመለከታቸው አሁን አንደኛው አድናቆት አለኝ። የጠየቃቸዋቸው ጥያቄዎች ከሞላ ጎደል ሕይወትን የሚመለከቱ ነገሮች ናቸው። ማለት በክርስትና ስለመበርታት እና በክርስትና ውስጥ መንገድ ስላለመሳት ናቸው እና ይሄ መልካም ነገር ነው። አንደኛ ያስተዋልኩት ነገር እሱ ነው። የተባላችሁትን ሰምታችሁ ጠቃሚ ነገሮች ላይ ብቻ ማተኮራችሁን አደንቃለሁኝ። ከዚያ በተረፈ ሁለተኛው ያስተዋልኩት ነገር ደግሞ የተጠየቁትን 140 በላይ ጥያቄዎች ናቸው ተመርጠው ወይም ደግሞ አጠቃላይ በጥያቄ ደረጃ ሲታዩ የተገኙት ወደ 140 ምናምን አካባቢ ናቸው እና ሁሉንም በአንድ ትምህርት መመለስ ይቻል ነበረ። ያው አያረካችሁም በሚል ነው እንጂ ሁሉንም በአንድ ትምህርት መመለስ ይቻላል። አብዛኛውን ጠቅለል አድርጎ 4-5 ነገሮችን ብቻ እንድታደርጉ በመንገር ማጠቃለል ይቻላል። ግን ይህንን ወደፊት እስክትለምዶት ድረስ አሁን ለጊዜው በአንድ ጥያቄዎችን ልሄድባቸው አንድ በአንድ ሄድባቸው አለው ማለት ግን እያንዳንዱን በዝርዝር ሄድበታለሁ ማለት አይሆንም። አጭር ነገር ነው የምነግራቸው። ምክንያቱም 140 ምናምን ጥያቄ ለመመለስ እያንዳንዱን በዝርዝር ማየት ካለብኝ 140 ምናምን ስብከት ያስፈልጋል ማለት ነው። ጥያቄ መልስ ያስፈልጋል። ስለዚህ አንድ በአንድ አየዋለሁ፣ ግን በጣም ደግሞ ዲቴል ውስጥ አልገባም ወይም በጣም ዝርዝር ውስጥ አልገባም እና ወደፊት በምንበረታ ቀን ሁላችንም እያንዳንዱ የሚነገረው ቃለ እግዚአብሔር እዚህ ያለውን ጥያቄ የሚመልስ ነው፣ ከጥቂቶቹ በቀር ልዩ ምክንያት ከሚያሻቸው በቀር ማለት ነው። እሱን አይቻለሁ። ስለዚህ የሁላችሁንም ጥያቄ ለማየት ሞክራለሁኝ። እንዳልኳችሁ ግን በጣም ዝርዝር ውስጥ ደግሞ አልገባም። ምክንያቱም የሁላችንም ጥያቄ የሚመልሱ መሰረታዊ የሆኑ ጾም፣ ጸሎት፣ ስግደት፣ ንባብ፣ ትጋት፣ ከአላስፈላጊ ነገሮች መራቅ፣ በቃ እነዚህ አይነት ነገሮች የብዙዎቻችን ከጥቂቶቹ በቀር የአብዛኞቹን ጥያቄ እነዚህ ይመልሱታል። በቃ ምክንያቱም ጾም የማይመልሰው ጥያቄ አለ፣ ጸሎት የማይመልሰው ጥያቄ አለ። ማለት የምንጾምበት መንገድ የምንጸልይበት መንገድ ይሆናል እንጂ ምንም ችግር ሲገጥመን ችግሩን የሚፈታው መቼም ጸሎት ነው። ምንም ችግር ሲገጥመን እግዚአብሔርን ለመለመን ከሚያስፈልገው ነገሮች አንዱ ጾም ነው። ጸሎት ከጾም ጋር ሲሆን ብርታት ስለሚኖረው፣ ስግደት ሰውነታችንን ይገራዋል። ምንጊዜም ንባብ አንድ ሰውነታችንን ከክፉ ነገር ያጥብልናል። ሁለተኛ ነገር አስፈላጊ የሚባሉ ትምህርቶችን እናገኝበታለን። ሶስተኛ ነገር ከረድኤተ እግዚአብሔር ጋር ያገናኘናል። በጣም ጠቃሚ ነገር ነው ንባብ። አራተኛው መራቅ ነው። አላስፈላጊ ከሚባሉ ነገሮች መራቅ፣ አስፈላጊ ወደሆኑ ነገሮች መቅረብ ነው። እንደነዚህ አይነት ነገሮችን ማድረግ በራሱ የአብዛኞቻችንን ጥያቄን እችን ታሳቢ ያደርጉ። ሁላችሁም እንግዲህ ወደ እናንተ ወደ የራሳችሁ ጥያቄ እስከምደርስ ድረስ ምን ያህል ቀን ይፈጃል አላቅም። በተቻለ መጠን እንዳልኳችሁ እንደዚህ ለእናንተ የማስተምረው ትምህርት እንደ እግዚአብሔር ፈቃድ እንዲያው ከ20 ደቂቃና ከዛ አካባቢ ባይበልጥ እመርጣለሁኝ፣ በአንድ ዞር ማለት ነው። ስለዚህ በአንድ ዞር ስንት ጥያቄ ነው ማይ አላቅም። እንግዲህ ዛሬ እችን እንደ መግቢያ ካልኳችሁ እያንዳንዱ የሚነገረው ነገር ሁላችንንም ስለሚመለከተን በተቻለን መጠን ያንኑ ለእኛ እንዲሆነን አድርገን መውሰድ ነው። ብዙዎቻችሁም ከተጠየቀው መልስ እናገኛለን ብላችሁ እንዳልጠየቃችሁም ስለምረዳ ማለት ነው። እሺ፣ ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ የሚለው ጥያቄ በምርጫ አይደለም፣ በዛው ባስቀመጣችሁበት ልክ ነው ልጆች አስተባባሪዎች ያመጡት የሚመስለኝ። ለማየትም አንድ የተወሰነውን ስለሞከርኩኝ ማለት ነው። የመጀመሪያው ጥያቄ አንድ ሰው በተለይ ወጣት እንዴት ከዝሙት ሕይወት መላቀቅ ይችላል ነው። በተለይ ደግሞ ሶሻል ሚዲያ የሚጠቀም ሰው ነው። በዚህ ጉዳይ ላይ በጣም ዝርዝር ውስጥ መግባት አያስፈልገኝም። አንደኛ ወጣት የሚባለው በአጠቃላይ በቤተ ክርስቲያን ደረጃ ይለያየ እንጂ ለዚህ ነገር ተጋላጭ ነው። ዝም ብሎ
ያለ ጥፋትም ቢሆን ተጋላጭ ነው። ተጋላጭ ነው ማለት ያ ነገር መጥቶ እሱን ያጠቃዋል ማለት አይደለም። ብቻ ተጋላጭ ነው። ተጋላጭ ነው ማለት ለዛ ሊዳረግ ይችላል ነው። ስለዚህ ልንነጋገር የምንችለው ሁለት ነገሮችን ነው። አንደኛ ነገር ይህንን ፈተና የሚያባብሱትና እንዲጎዳን የሚያደርጉት ነገሮች ምንድን ናቸው? በተለይ ሶሻል ሚዲያ ስላለ ይሄ ሰው ምንም ጥያቄ የለውም። በዚህ ዘመን በዝሙት ጾር የተወጋ ሰው ካለ ምንም ጥያቄ የለውም። በኋላም ለምመጣባቸው ለሌሎች ጥያቄዎቻችሁን መልስ የሚሆነው ነገር አንዱ ይሄ ነው። ማለት በሶሻል ሚዲያ ጉዳይ ከዚህ በፊት የተወሰነ ነገሮችን ተናግሬ ነበር። ሶሻል ሚዲያን ጨርሳችሁ ተዉት ለማለት ይቸግረኛል። የቻለ ቢተወው ጥሩ ነው፣ በጣም ጥሩ ነው። የቻለ ቢተወው ግን ቢያንስ ጨርሶ መተው የማይቻላችሁ ከሆነ ጨርሶ መተው የማይቻላችሁ የምልበት ምክንያት ሁለት ምክንያቶች ስላሉ ነው። አንደኛ ነገር ቃለ እግዚአብሔር ከሶሻል ሚዲያ ውጭ የማታገኙ ወንድም እህቶች ስላላችሁ፣ በተለይ አንደኛ በሌላ ሀገር የምትኖሩ ከኢትዮጵያ ውጭ ሆኖ ቤተክርስቲያን የሌለበት አገልግሎት የሌለበት ስፍራ የምትኖሩ ወንድሞች ስላላችሁ፣ አንደኛ ከሀገር ውጭ ሆኖም አገልግሎትም እያለ ደግሞ ያው በምንፍቅና በምን የተጠቃ ይሆናል አካባቢያችሁ ያላችሁ። ስለዚህ ከዛ ሄዳችሁ መሰበክ ማውቃቸው ስፍራዎች ስላለው ነው። በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብለው ግን በውጭ ዓለም ያሉ ግን መናፍቃን የሚኖሩባቸው አሉ፣ ምንፍቅና የሚሰጥባቸው። ከሱም አልፎ ደግሞ ስርዓት የማይጠበቅባቸው እንደ ልቡ የሆነ ሰው ያለባቸው አሉ። ስለዚህ ትክክለኛውን የእግዚአብሔርን ቃል ማግኘት ስለማትችሉ ሶሻል ሚዲያ ግዴታ የሚሆንባቸው አላቸው። ውጭ ሀገር ብቻ ሳይሆን ሀገር ውስጥም ሆኖ በተለያየ ስፍራ ያሉ ቃል እግዚአብሔር እንደ ልብ የማይገኝባቸው ስፍራዎች እያሉ አሉ። መጻሕፍትን አንብባችሁ ተረዱ እንዳንል እውነቱ ያለባቸው የመጻሕፍት በግዕዝ እና በትርጓሜ የተቀመጡ ናቸውና ሊከብድ ስለሚችል ለዛ ነው ጨርሳችሁ ውጡ አይደለም። ለተቻለማ ቢወጣ በጣም ትልቅ እድል ነው። ሁለተኛ ሶሻል ሚዲያን ጨርሳችሁ ተውት የማንልበት ምክንያት ሌላ ምክንያት አለን። እሱም አንዳንዶቻችን ከስራ ጋር የተያዘ ሊሆን ይችላል። አንዳንዶቻችን ደግሞ ከቤተሰብ ጋር መገናኛ ይሆናል። ማለት በተለይ ከሀገር ውጭ ያሉ ዘመዶቻችን ጋር የምንገናኘው በኢንተርኔት ስለሆነ ማለት ነው። ጨርሶ ኢንተርኔት ዝጉ ለማለት ይከብደኛል። ለቻለ ግን ቢያደርገው ትልቅ እድል ነው። ታዲያ በተለይ ደግሞ በተለይ ሁለት ከባድ ፈተና ያለባችሁ፣ አንደኛ ከዝሙት ጦር ጋር የተያያዘ ነገር፣ ሁለተኛ ነገር ደግሞ ይሄ አይምሮን ሶሻል ሚዲያ እስኪቆጣጠረው ድረስ የደረሰባችሁ ሰዎች ካላችሁ በተቻለ መጠን እኔ ከሶሻል ሚዲያ ውጡ። በነገራችን ላይ ሶሻል ሚዲያ ወይም ይሄ ማህበረሰባዊ ሚዲያ የሚባለው የፌስቡክ፣ ቲክቶክ፣ ዩቲዩብ ምናምን የሚባለው ነገር ሱስ መሆን ደረጃ ላይ ሲደርስ ከባድ እንደሆነ እንድታውቁ ፈልጋለሁ። ሱስ ደረጃ ላይ መድረስ የለበትም። ማለት ሶሻል ሚዲያን የሚጠቀም ሰው ቢያንስ ሁለት ነገር ማድረግ አለበት። ስለ ዝሙት ጦር ብቻ አይደለም፣ ስለ አጠቃላይ ሶሻል ሚዲያን በመጀመሪያ ደረጃ የትኞችን ፎርማት ነው መጠቀም ያለብኝ የሚለውን ነገር መወሰን ያስፈልጋል። ቢቻል እንደኔ አንደኛ ቲክቶክ ከሚባለው፣ ሁለተኛ ዩቲዩብ ከሚባለው፣ ሶስተኛ ፌስቡክ ከሚባለው የምትችሉ ከሆነ መውጣት ነው። ጨርሶ አለመግባትም ይመከራል። ግን ጨርሶ አለመግባት የሚሞክረው እነዚህ ላይ ማለት ቃለ እግዚአብሔር የምታገኙባቸው ብቸኛ መንገዶች እነሱ ካልሆነ፣ አሁን በዚህ ዘመን የሚመከረው በአብዛኛው ቴሌግራም ነው። ለምንድን ነው ቴሌግራምና ዋትሳፕ የሚመከር ብሎ የሚጠይቀኝ ሰው ካለ እነዚህ ቴሌግራምና ዋትሳፕ የማንፈልገውን ነገር አያመጡብንም። በቃ የሆነ ቦታ ሰብስክራይብ ካላደረግን ወይ ፎሎ ካላደረግነው በቀር ቴሌግራም ላይ ምንም አይመጣብንም። ምንም የምናየው ቆሻሻ ነገር አይመጣም። ቴሌግራምና ዋትሳፕ ኢሞም እኔ ብዙ ተጠቃሚ አይደለሁም እንጂ እንደነዚህ አይነት የሶሻል ሚዲያዎች አለን። እንደነዚህ አይነት በራሳችን ፍላጎት ብቻ የሚንቀሳቀሱት ላይ ብናተኩር ጥሩ ነው ብዬ እላለሁኝ። ለምን ቢባል እነዛኞቹ ጋር ሰጀሽን ስለሆነ ብዙ ጊዜ ጓደኛችሁ ያየውን ነገር ሁሉ ወደ እናንተ ስለሚያመጣባችሁ በጣም ችግር ነው። እኔ በጣም ነው የምቸገር ገብቼ አንዳንድ ስራ ሰርች እንኳን ለማውጣትና እንደዛ ስለሆነ እንደኔ በጣም አስገዳጅ ነገር ካልገጠማችሁ በቀር ይህን ጥያቄ የጠየቁኝ ሰውም ቢሆኑ ማናቸውም ቢሆኑ ለዚህ ነገር ትልቁ አጋላጭ ነገር ሶሻል ሚዲያ ነው ብለን ስለምናምን ቢቻል መቀነስ አይደለም ጨርሶ መተው። በቃ ፌስቡክ የሚባል ዩቲዩብ የሚባል ኢንስታግራም የሚባል እንግዲህ ልብ በሉ፣ ይህንን መጠቀም ኃጢአት ነው በራሱ እያልኩ አይደለም። ግን ከቻልን እዛ ላይ የምናገኛቸው አስገዳጅ ነገሮች ከሌሉን በቀር ኢንስታግራም፣ ቲክቶክ፣ ፌስቡክ እና ዩቲዩብ የሚባሉት ላይ ከባድ ነው መውጣት ስላችሁ ጭራሽ ስልካችን ላይ አፕሊኬሽኑን ዲሊት ማድረግ ወይም ዲዜብል ማድረግ እንዳይሰራ ማድረግ እሱንም ሁሉ ይመለከታል። በቃ እና
እስከዛ ድረስ መጨከን ብንችል ብዬ አስባለሁ። ቢያንስ እንኳ ፈተና ውስጥ ያለ ሰው ምክንያቱም መጥፎ ነገር መስላችሁ አንድ በዝሙት ጦር የተጠቃ ሰው ንስሐ ይገባል። ንስሐ ከገባ በኋላ ራሱ እንደምንም አደስኩ አጠብኩ ብሎ ያስብና ተመልሶ እዛው ሲገባ የሆነ ነገር አይሉ ያያል። ታውቃላችሁ ንስሐ ከገባችሁ በኋላ ያቺ አይናችሁ የምታያት ነገር መልሳ ወደዛ ቆሻሻ ታስገባችኋል። ስልጣን አለው ጸላዔ ሰናያት በዛ። ለምን ያልተፈቀደልን እስካየን ድረስ ጸላዔ ሰናያት ከንስሐ በኋላ ወደ ነበርንበት ይመልሰን ዘንድ ችሎታ አለው፣ ስልጣን አለው። ይህን ማወቅ አለብን። ስለዚህ ከዚህ ጦስ ለመራቅ ያንን ማድረግ ያስፈልጋል በጣም። ከሶሻል ሚዲያ ጋር በተያያዘ ወደፊትም ሌሎች ጥያቄዎች ካሉ ይህንን ታሳቢ ማድረግ አለባችሁ። በቃ ማኔጅ እናድርገው። በቃ ከቻልን ጨርሶ መራቅ፣ ከቻልን ጨርሶ ከሶሻል ሚዲያ መውጣት። እንዲሁ መንፈሳዊነት እስከ ምናኔ ሊደርስ ይችላል እኮ እንዴ! አንዳንዱ ሰው ይህን ሲሰማ እንዴት እንደዚህ ይባላል? በዚህ ዘመን በዛ ዘመን የሚባል ነገር የለም። ከቻልክ ጨርሶ ውጣ። ኢንተርኔት የሚባል ነገር ማይኖርህ። እሱን ካልቻልክ ደግሞ ሶሻል ሚዲያ ውስጥ ራስን መጥን፣ የምትጠቀማቸውን ፕላትፎርሞች ምረጣቸው። እኔ ፌስቡክ ውስጥ ገብቼ ለምሳሌ አሁን ፌስቡክ ላይ እኔ የሆነ ነገር ለመጻፍ ነው የምገባው፣ ቃል እግዚአብሔር ለመጻፍ ካልሆነ በቀር ምንድን ነው የማገኘው እዛ ውስጥ? ምን እስኪ ለመንፈሳዊነት ያለ ኢቭን ለስጋ የሚጠቅም ምን አለ? ለስጋዊ ኑሮ የሚጠቅም ነገር ምን አለ? ዩቲዩብ ላይ ምን አለ? ያ የሚጠቅም ነገር ያላችሁ ሰዎች ትኖሩ ይሆናል፣ ሁሉ ግን አይደለም ነው። ስለዚህ እሱን ታሳቢ ብናደርግ ለዝሙት ጦር ብቻ ሳይሆን ለሌሎችም ነገሮች በሙሉ በአጠቃላይ አጋላጭ ስለሆነ ይህን እንመልሳለሁ። ከዝሙት ጋር በተያያዘ ግን አንድ ሰው በዝሙት ፈተና አልፈተንም ብሎ መንገዱን ጨርሶ መዝጋት ቢችል ጥሩ ነው፣ ግን አይቻልም። ስለዚህ ከዝሙት ጋር በተያያዘ አጫጭር መፍትሄዎች አሉ። እነዚህ መፍትሄዎች አንድ ጀምር አይደለም፣ እንደው እንደዚህ ብለኸኝ ይህንን ሞክሬ ነበር ምናምን እንደዛ አይደለም። መጀመሪያ ደረጃ መንፈሳዊ ተጋድሎ የእድሜ ዘመን ተጋድሎ መሆኑን ማወቅ አለብን። ስለዚህ በዝሙት ጦር የተጠቃ ሰው ትግል ማድረግ ያለበት እንዳይወድቅ ነው፣ እንዳይፈተን አይደለም። እንዳይፈተንማ መራቅ ነው። ስለዚህ ይሄ ሰው ከሶሻል ሚዲያ ብቻ ሳይሆን በዚህ በዝሙት ጦር የተጠቃ ሰው አጋላጭ ከሚባሉ ስፍራዎች ሁሉ መራቅ አለበት። ለምሳሌ ቴሌቪዥንም ቢሆን ሶሻል ሚዲያ ቢርቅ ቲቪ ከፍቶ መቼም ፊልሞችን ሲያይ ዞሮ ተጋላጭ ነው። ከሶሻል ሚዲያው ደግሞ ይሄ የፊልሞች እነዚህ ያለ ኖርማል ፊልሞች ቪዲዮዎችን ማየት ደግሞ የከፋ ነው። ስለዚህ አጋላጭ ከሚባሉ ነገሮች በሙሉ ራሱን መቆጠብ ነው። ግን አንድ እውነት በዚሁ ልንገራችሁ፣ ከሶሻል ሚዲያ ስለመራቅ ስነግራችሁ ቀላል አይደለም፣ በተለይ ከለመዳችሁት። ስለዚህ አባቶቻችን ሲያስተምሩ ምን ይላሉ? አንድን መጥፎ ልማድ፣ አንድን ኃጢአት የሆነ ልማድ ስትተወው ዝም ብለህ አትተወው ማለት የሚተካው ሌላ መልካም ስራ ያስፈልገዋል። ለምሳሌ አንድ ሰው ፊልሞችን የሚያየ የነበረ ሰው ፊልሞችን ሲቶ በዚያ ስፍራ የሆነ ስራ እግዚአብሔር የሚወደው ስራ መተካት አለበት። ለሁለት ምክንያት ነው። አንደኛ ወደዚያኛው እንዳይጠራ እንዲከላከልለት፣ ሁለተኛ ረድኤተ መንፈስ ቅዱስ እንዲያደርግ። ብዙ ጊዜ የሚመከሩ ቅዱሳት መጻሕፍት ናቸው። ያንን በምናይበት ስፍራ ሰዓት ሶሻል ሚዲያ ይሁን ቲቪ ይሁን ምናምን ብቻ በምናይበት ስፍራ ሰዓትና ጊዜ የምናነበው ነገር ወይ በዚያ ፈንታ የምናያቸው መንፈሳዊ ነገሮች ፊልምም ይሁን ምናምን የሚሆን ብቻ እንደዛ አይነት ነገር ያስፈልገናል። ወይ ደግሞ ያን ሰዓት ለጸሎት መተካት ይሆናል። ያን ሰዓት ለማስቀደስ መተካት ይሆናል። ያን ሰዓት ለማህበር ጸሎት፣ ለአገልግሎት፣ ለትምህርት፣ ለፈለገው ብቻ እግዚአብሔር ለሚወዳቸው ነገሮች መተካት ያስፈልገናል። ግን ከነዛ ውጭም አንድ በዝሙት የተጠቃ ሰው ወንድ ከሆነ ለምሳሌ ሴቶች ጋር መገናኘትን ማብዛት የለበትም። ሴት ከሆነች ከወንዶችን ማብዛት የለባትም። ጥንቃቄ መደረግ አለበት። ይሄ ጥቅሉ መፍትሄ ነው። ከጥቅሉ መፍትሄ ባሻገር ደግሞ አንድ ሰው እድሜው ደርሰው ከሆነ በዚህ ነገር ከሚሰቃይ እግዚአብሔር ፈቃዱ ከሆነና ለዛ ነገር የተመቸ መንገድ ውስጥ ካለ ማግባት አሊያ ደግሞ መንኖ በጽኑ ተጋድሎ ድል ማድረግ ነው። እግረ መንገዱን ታዲያ የዕለት ተዕለት ኑሯችን ላይ ለዚህ የዝሙት ጦር ለማሸነፍ በነገራችሁ ላይ እዚህ ላይ በጣም ረጅም ጊዜ ወሰድኩበት። የጋራ ስለሆነ የአብዛኛው ሰው ጥያቄ ይሆናል ብዬ ስለማ ወደፊትም ካገኘሁት እንደዘለው ብዬ ነው። የዝሙት ጦር ውስጥ ያለ ሰው ሁልጊዜም አብረውት ሊኖሩ የሚገቡ ነገሮች አሉ። ምክንያቱም ዝሙት ፈቃደ ስጋ የሚፈጥረው ነገር ነው። ፈቃደ ስጋ መጠኑን ሲያልፍ፣ ፈቃደ ስጋ ሰውነት ሲመቸው፣ ግን ይህንን ብዬ ስል ሰውነቱ ያልተመቸው እየራበም አንዳንድ የዝሙት ጦር ሊመጣ ይችላል። እሱ ልዩ ምክንያት ያለው ጉዳይ ነው። በአጠቃላዩ ግን ዝሙትን ለመከላከል ጾም ያስፈልጋል። እንግዲህ እዚህ ያለ ሰው የማይጾም አይኖርም። ግን ጾም ያስፈልጋል ተብሎ ሲባል ሕዋሳትን ሁሉ ማጾም፣ በምንጾም ጊዜ አይናችንም ጆሮአችንም አንደበታችንም እንዲጦም ጥረት ማድረግ ነው። ዝሙትን ለመከላከል መድኃኒቱ ጾም ነው ማለት እንጀራና የሚበላና የሚጠጣ ነገር መተው ብቻ ሳይሆን እግረ መንገዱንም ሕዋሳትንም መቆጣጠር ጥሩ ስለሆነ ጸሎት ያስፈልጋል። ምን ጊዜም ቢሆን ላለብን ችግሩ መፍትሄ የሚሰጠን እግዚአብሔር ነው። ዝሙትን የሚያርቅ እግዚአብሔር ነው። እመቤታችን ናት በሰጣት ስልጣን።
መላእክት ሌሎችም ቅዱሳን ናቸው በሰጣቸው ስልጣን። ስለዚህ እግዚአብሔርንም እመቤታችንም ቅዱሳንን መማፀን ያስፈልጋል። ከጾም ባሻገር አቅም የቻለውን እየጦሙ ያስፈልጋል። ሶስተኛው ነገር ስግደት ነው። ስግደት ሰውነትን በማድከም ብቻ አይደለም። በነገራችን ላይ ስግደት የዝሙት ጦርን ለመከላከል መድኃኒት ነው የሚባለው። ሰውነትን በማድከም ብቻ አይደለም። ሰጊድ በራሱ መልክዓ ቅድስት እምነ ፍቅርተ ክርስቶስ ላይ እንዳለው ኃይለ ቃል ማለት ነው። ጸላይ ሰናያትን እንደ ሰይፍ የሚቆራርጠው መሳሪያ ማለት ሰጊድ ነው። አንደኛው በተለይ የዝሙት ጦር የሚያመጡ አጋንንትን ይከላከላቸዋል። ስለዚህ ስግደት በጣም አስፈላጊ ነገር ነው። ስግደት ስንሰግድ ደግሞ ህሊናችን ተዘክሮት እግዚአብሔር ኖሮት ስመ እግዚአብሔር እየጠራን የእመቤታችን የቅዱሳን ስም እየጠራን፣ ስግደቱ ከንቱ ዝም ብሎ መነሳት መውደቅ ብቻ መሆን የለበትም። ስመ እግዚአብሔር መጥራት አለብን። ስመ ቅዱሳን የእመቤታችን ስም እየጠራን ወይም መንፈሳዊ ቃላትን እየተናገርን ወይም በአይምሯችን መንፈሳዊ ነገሮችን እያሰብንበት ነው መስገድ ያለብን። እንግዲህ ከዚህ ሁሉ ባሻገር አባቶቻችን የነገሩን ሁለት ሌሎች ተጨማሪ መፍትሄዎች አሉ። ሁልጊዜም ዮሐንስ ወንጌልን አንብቡ ብለውናል አለ። ቢቻል ወንጌልን ሙሉን፣ ካልተቻለ ደግሞ የቅዱስ ዮሐንስ ወንጌልን። ይሄን እንግዲህ ከዚህ በፊት ተናግሬዋለሁ። አንዳንድ ሰው ይኸው ዮሐንስ ወንጌልን ደገምኩኝ እስካሁን ጦሩ አልተወኝ። ቅዱሳን በበረሃው ነው እኮ ጦሩ አንዳንድ አይተዋቸውም። ቅዱሳን እኮ በቅተው እንደዚህ አይነት ጦር ሁሉ አይለቃቸውም አንዳንድ ጊዜ። እና እንደዚህ የህይወታችን የተጋድሎ አካልም ሊሆን ይችላል። እኛ አቅማችን ያክል እየተጋደለን አልራቅም ማለት እግዚአብሔር እየታገል ከቀጠል በዚህ ብዙ ዋጋ ታገኝበታለህ ማለቱ ነው። ስለዚህ እኛ ትግላችንን መቀጠልን ያለብን እና ይህንን አድርጌ ይህን መፍትሄ አላገኘሁ ልክ እንዲሁ እዚህ ጸበል ሂጄ ነበረ መፍትሄ አላገኘሁም የትኛው ጸበል ሊሄድ ብሎ ይላል። ይሄ ስድብ ነው፣ ነውር ነው። ምን ማለት ነው? ከዚህ ጸበል ሂጄ መፍትሄ አላገኘሁም። መፍትሄ ያላገኘው ወይ አካሄድ ጥሩ ስላልሆነ ወይ ገና ጊዜው ገና ስለሆነ ነው እንጂ የትኛውም ጸበል ያድናል። የትኛውም የቤተክርስቲያን ጸበል እውነተኛ ቤተክርስቲያን ውስጥ ያለ ቅዱሳት ቃላት የተነበቡበት ወንጌል፣ ታምረ ማርያም፣ ገድላት፣ ድርሳናት የተነበቡበት ጸበል ሁሉ ያድናል። ጊዜው ገና ስለሆነ ይሆናል። ወይ ከእምነትህ ጎደሎነት ከአካሄድህ ጉድለት ሊሆን ይችላል። እና ልክ እንደዛ እንደዚህ ዮሐንስ ወንጌል እኮ አነብ ነበር መፍትሄ አላገኘውም አትበል። እንደሱ እንዴ ተው እንጂ። እነዚህ የምትደግመው ነገር የምትደግመው ጸሎት ምን መፍትሄ እንደሰጠህ አታቅም እንዴ። አንተ የምትፈልጋት የሆነች ነገር እንድትወድቅልህ ያቺ ፈተና እንድትርቅልህ ነው። በዚያ ፈተና ጦስ ምክንያት አንተ ላይ ሊመጡ የነበሩ ስንት ነገሮችን ያጸሎት እንዳራቀልህም መዘንጋት የለብሽም። እሱን ማወቅና ማስተዋል አለብን። በጣም ያስፈልገናል። ምን ጥያቄ አለው? ስለዚህ በምንም መንገድ ቢሆን ቅዱስ ዮሐንስ ወንጌልን መድገም ብቻ ሳይሆን እንባ ላለው ሰው ደግሞ ማልቀስ መፍትሄ ነው። በእውነት ጸሎቱን የትኛውንም ጸሎት ከንባ ጋር ማድረግ ለጦር ለዝሙት ጦር መድኃኒት ነው። እና እንግዲህ ዛሬ እንደ መግቢያ አንድ ጥያቄ ላይ ነው በጣም ጊዜውን የወሰድኩት። ከዚህ በኋላ ግን ሁለተኛ ሶስተኛ ጥያቄዎች ላይ ስንደርስ ግን ባጭር ለማድረግ ሞክራለሁ፣ እግዚአብሔር ከፈቀደ ከተሳካልኝ። ይሄኛው ግን የጋራ የአብዛኛው ሰው ችግር ነው ብዬ ስለማስብ መጠኑ ይለያየ እንጂ ሰው በወጣትነት እድሜ ብቻ ሳይሆን አንዳንዱ እድሜው ካለፈ በኋላም ኢቭን ትዳር ውስጥ ገብተውም በዚህ ጉዳይ የሚፈተኑ አሉ። ከዚህ ሁሉ ጋር ግን የዝሙት ጦርን ለማሸነፍ ቅድም የተነጋገርናቸው ነገሮች በሙሉ እንዳሉ ሆኖ ግን ከመምህረ ንስሐ ጋር እየተገናኙ ተግሳጽ፣ ምክር፣ ንስሐ መውሰድን ዘወትር ጠላት መጣልን እንደማይሰለቸው ሁሉ እኛ መነሳትን መሰልቸት የለብንም። እሱ መጣልን አይሰለችም፣ እኛ መነሳትን መሰልቸት የለብን። ዘወትር ትግል ውስጥ፣ ዘወትር ገድል ውስጥ፣ ዘወትር መንፈሳዊ ምግባራት ውስጥ ነው መቆየት ያለብን። ይህ በጣም አስፈላጊ ነገር ነው። ስለዚህ ዛሬ ትኩረታችን ይሄ ላይ ሆኗል። ሌሎቻችሁም በሙሉ እንደዚህ አይነት ተመሳሳይ ጥያቄዎች ያላችሁ ሰዎች ካላችሁ እነዚህ ነገሮች አስተውሏቸው። በተለይ ከሶሻል ሚዲያ ጋር ተያይዞ እየተነጋገር ነው። ከሶሻል ሚዲያ ውጭም እኛን ለዝሙት ለሌሎችም ኃጢአቶች ተጋላጭ የሚያደርጉን አጋጣሚዎች ጋር መራቅ በጣም አስፈላጊ ነው። መንፈሳዊ ልምምድ አስፈላጊ ነው። ተስፋ አለመቁረጥ፣ የተነገርናቸውን ነገሮች ጾሙንም፣ ጸሎቱንም፣ ስግደቱንም፣ እንባውንም፣ እግዚአብሔርን መለመናችንንም የመሳሰሉ ነገሮችን በሙሉ ተስፋ ባለመቁረጥ መታገል ነው። ምክንያቱም ክርስትና እኛ ባሰብነው ልክ አይደለም፣ እግዚአብሔር በፈቀደልን ልክ ነው። እኛ ጥረትን የምናደርገው ያለብንበትን ደረጃ የሚያውቅ እግዚአብሔር ብቻ ነው። እኔ እንደዚህ ነኝ አትበሉ። በቃ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነን። በዚህ በዝሙት ጦር የወደቅኩ የተፈተንኩ ነኝ፣ አዎ ሊሆን ይችላል። እንደዛም ሆነን ግን እየታገልን አቅማችን ያክል ማሸነፍ አቃተን ማለት አንደኛ ጊዜው ገና ቢሆን ነው፣ ሁለት ደግሞ አካሄዳችንን መመርመር ነው በተቻለ መጠን። ሶስተኛው ደግሞ እግዚአብሔር እርሱ ባወቀ አንዳንድ ሰዎችን በዚያ ፈተና ለረጅም ጊዜ እንዲኖሩ
የሚፈቅድላቸው ሰዎች ይኖራሉ። ምክንያቱስ ያንን በመታገል ብዙ ዋጋ ስለሚያገኙ ዝሙት፣ ጦርን፣ ወይም ሌላ ፈተና በመታገል የሚያደርጉት ይሄ የቆይታ ጊዜ ውስጥ ያ ራሱ ክብር የሚያስገኝላቸው ስለሚሆን ማለት ነው። ስለዚህ ያ ስለሆነ መታገላችንን መቀጠል ነው። ከሶሻል ሚዲያ ጋር ተያይዞ ግን የተናገርነው ነገር እንዳትረሱ። ለዛሬ በዚህ ይበቃናል። ቸሩ መድኃኔዓለም ክብር ምስጋና ይድረሰው። እመቤታችን ጣዕመ ፍቅሯ አይደርብን። ሰላሙን ረድኤቱን ቸሩ መድኃኔዓለም ያድለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን።